ቀውስ ወጣን ስንል ወደ ሌላ ቀውስ ካንዱ ስንወጣ ወደ ሌላ ቀውስ ይሄድበት ነው። ለዛ ነው ፕሮፌሰሩ አሳምሮ መረራ በጥቂት ቃላቶች ሰፋ ያለ ሐሳብ የመሰብሰብ ችሎታ አለውና ያ የሱ ቃል ነው አይ ቲንክ ይሄን ዲስክራይብ ለማድረግ የሚረዳው። ብዙ ጊዜ እላቸዋለሁ አብዛኞቹ እኔ እንኳን ማውቃቸው አብዛኞቹ ዛሬ የሚቃወሙት ያኔ የኦሮሞ ኤሊቶች እናንተ በምትቃወሙት ሰዓት ይተቿችሁ ነበር። ፐብሊክ ሪከርድ ነው፣ ምንም የትላንት የከሰዓት በኋላ ታሪካችን ነውና ነገሮች የተገለባበጡ እዚህ መተን ነው። እሺ መልካም። ህዝባዊ ወያኔ ሓርነት ትግራይ አብይ አህመድ እንደ ኃይለማርያም ደሳለኝ የሚሆን መስሏቸው ስልጣን ለቀቁለት እንጂ እንዳሁኑ ቢሆን ኖሮ ስልጣን የመልቀቅ ቀርቶ አይደለም እስከ መጨረሻው ደም ጠብታ ድረስ ፋይት ያደረጉት ነበር የሚሉ ወገኖች አሉ። ምን ትላለህ? እንዳሁኑ ይሆናል ብለው ቢያስቡ ኖሮ እስከ መጨረሻው ይዋጉት ነበር። ነገር ግን ብዙ ነገር በእነሱ ቁጥጥር ስር አልነበረም። ሁለት ነገር ማስቀመጥ ያስፈልጋል። አንደኛ በድርድር ነው የለቀቁት። ሰው የኛ ወገን እንደሚለው ሙሉ በሙሉ ተሸንፈው አይደለም። ባንኩም ታንኩም በእጃቸው እያለ ነው የለቀቁት። የነበረው ስትራቴጂ ለ2 ዓመት ኦልሞስት 3 ዓመት ነው ከጀርባ ስንደራደር የነበረውና የኛም ስትራቴጂ ምን ነበረ? እጅ የመጠምዘዝ እንጂ እጅ የመስበር አልነበረም። ጫና በስትሪት አክሽን በኢንተርናል ሳቦቴጅ ጫና የማድረግ በዚህ ከቀጠለ ለኛም ለእናንተም አይጠቅምም የሚል ሜሴጅ ነበር ስናሳይ ነበረውና የለቀቁት የሙጥኝ ብለው የሚሄዱ ከሆነ የባሰ ይመጣል የሚል ካልኩሌሽን ውስጥ ነው የገቡት። መለስ ከሞተ በኋላ ህወሓትና ኢህአዴግ ወደ ቀውስ ነው የገቡት። ኢኮኖሚ እየተሽቆለቆለ ነው ሄደው የተለያዩ አውራ ሴንተርስ ኦፍ ፓወር ምንለው ኢመርጅ አረገ። መከላከያ ላይ፣ ደህንነት ላይ፣ ፓርቲው ላይ አውራ አጣ። ኢህአዴግ አውራ ፓርቲ ነው አይደል የሚባለው? የኢህአዴግ አውራ ደግሞ መለስ ነበረ። ሌሎች አውራዎች አሉ። አባዱላ እዚህ ጋር አለ፣ በረከት እዚህ ጋር አለ፣ አዲስ አበባ አለ፣ አባይ አለ። መለስ was one among equals እና ኢንስቲቱሽናላይዝድ የሆነ ኦሊጋርኪክ ዲክቴተርሺፕ ነበር የነበረው። መለስ ሲሄድ ያንን ባላንስ የሚያደርግ አንድ ነገር ጀምሮ ሳይጨርሰው ነው የሄደው። አየህ ይሄ መተካካት የሚለው ነገር ትዝ ይልሃል? እና ኃይለማርያም እና ሙክታርን ሲያመጣ ሁለት ስህተት ፈጠረ። አንዱ ዘገየ፣ he should have started early። ሁለተኛ ፒክ ያደረጋቸው ሰዎች እሱ ከጀርባ ያው ምን ያህል እንደምንቆይ አናውቅም። ለዚህ ላይ አሁን መለስ መተቸት ከባድ ነው። ምን ያህል እንደምንቆይ አናውቅም። አሲዩም ማድረጋቸው ሊኳን ዩ ሲንጋፖር ላይ አይቶ ይሆናል። ሌሎች እነዚህ ስልጣን ለቀው ከጀርባ ግን ሊኳን ዩ ለምሳሌ ስልጣን ለቆ ለ20 ዓመት ሲኒየር ሚኒስተር ተብሎ ሲመራ ነበረ። ምን ጋይድ ያደርጋል እንደ ዴይ ቱ ዴይ አክቲቪቲን እንኳን ባይመራ ጋይድ ያደርግ ነበር። አይ ቲንክ መለስ ያን ኢንቪዥን አድርጓል። ግን ያው ፈጣሪ ቀደመው። ከዛ በኋላ የነበረው አውራ ያጣ የአውራዎች ፓርቲ ሆነና ኢመርጅ አደረጉ። እነዚህ እርስ በርስ መፎካከር፣ እርስ በርስ መጠላለፍ ጀመሩ። እኛ ደግሞ ያንን ኢፌክቲቭሊ ኤክስፕሎይት አደረግነው እና ህወሓቶች እነኛ አብይን አልገመቱም። ለኦህዴድ መስጠት ግን የነሱ ውሳኔ ነበረ። ለኦህዴድ መስጠት ፈልገዋል። አብይ ክስተት ነበረ፣ ለእኛም ለእነሱም ኢንሲደንታል ክስተት ስለነበረ ለሱ አልተዘጋጁም። እነሱ የተዘጋጁት ወይ አባዱላ ይሆናል ወይ ለማ ይሆናል ወይ ወርቅነህ ይሆናል። በዚህ ላይ ነው ካልኩሌሽናቸው። የኛም እንደዛ ነው። በነገራችን ላይ አብይ ሲመጣ እኛም ላቢ ሬዲ አልነበርንም፣ እነሱም ላቢ ሬዲ አልነበሩም። ይሄ የደረሰባቸው አደጋ እንደሚደርስ ቢገምቱ ኖሮ እስከ መጨረሻው ይታገላሉ። አንድ አርቲክል ጽፌ ነበረ ያኔ አቮይዲንግ ሲሪያ ኢን ሊቢያ ሌሰን ፎር ኢትዮጵያ የሚል አይ ቲንክ 2012 አካባቢ የአልዋይት ኤሊት የና አሳድ ፋሚሊ እስከ መጨረሻው ነው አገሪቷ እስክትደቅ ነው የታገለው። ቱ ጊቭ ክሬዲት ቲፒኤልኤፍ እስከዛ መታገል ይችል ነበረ፣ አላደረገውም፣ ለቀቀ። ከዛ በኋላ ነገሮች እየተበላሹ መጡ። የቀበሌ ሊቀመንበር መሆን በሚከብድበት ሀገር ላይ አብይ አህመድ ጠቅላይ ሚኒስትር ሆናለሁ ብሎ ጠቅላይ ሚኒስትር ሆነ። ይሄን እሱ ጠቅላይ ሚኒስትሩ ራሳቸው ቢናገሩ ብዙዎቻችን አናምንም ነበር። አብሯቸው የሰሩ ሰዎች ጠቅላይ ሚኒስትሩ ሆናለሁ ይለን ነበር ይላሉና አንተም በአንድ ወቅት ስትናገር ማመን አልቻልክም። ኬት እንዴት ሊሆን ይችላል ምናምን ብለህ ግራ የተጋባበት ዘመን ነበርና አብይ ጠቅላይ ሚኒስትር የሆነበት መንገድ ያስገርማል። አሁን
ኢዝ ቬሪ ክሌቨር። ምንም እሱን ዩ ሃቭ ቱ ጊቭ ሂም ክሬዲት። የመጨረሻዋ ስፕሪንት ላይ አንዳንድ ረጅም ሎንግ ዲስታንስ ሩጫ ላይ አንዳንድ ያልገመትካቸው ሰዎች ኢማጂን ኃይሌ ቀነኒሳ ምናምን እየሮጡ ነው እና የሆነ ቴዲ ሐዋሳ የሚባል ቴዲ ሐዋሳ በሩጫ እናውቀውም እና ለሯሩጥ የገባ ሰው የመጨረሻዋ ላይ ላጥር ያለው እና እቺ 2016 ላይ ያው እያየ ነው። የእሱ አድቫንቴጅ ምን ነበረ? በስልጣን ሰርክል ነው ያደገው። ብዙ ሰዎች የማያውቁት በአባዱላ ብብት ስር ነው ያደገው እና በዚህ በፓወር ኮሪደሩን እያየው ነው የኢህአዴግን ኢንተርናል ዳይናሚክስ በደንብ እየተረዳ ነው የመጣው እና እኛ ያልነበረን አድቫንቴጅ ሌሎቹም ያልነበራቸው አድቫንቴጅ እሱ ነበረው። በጣም ይቀርባቸዋል፣ ይላላክላቸዋል፣ አንደርስታንድ አድርጓቸዋል። ፓወር የኢህአዴግ ኢንተርናል ፖለቲክስ እንዴት እንደሚሄድ የኢህአዴግ ኢንተርናል ፖለቲክስ ሳይሆን የኢህአዴግ አፐር ኤችሎን የበላይ አመራሩ ለበረከት ይቀርበዋል፣ ለሳሞራ ይቀርበዋል፣ ለበዱላ ይቀርበዋል፣ ለአዲሱ ይቀርበዋል፣ ለኩማ ይቀርበዋል። ቋንቋ ይችላል፣ ቋንቋ ይችላል። ቋንቋ ብቻ አይደለም ቤተኛ ነው። አየህ ቬሪ ክሎዝ። ህወሓት ማንጁስ የሚለውን ታውቃለህ? እነሱ የሚያሰድጓቸው ሪል ማንጁስ ወዝ አብይ እና ያንን መጨረሻ ላይ ልክ 2015 አካባቢ 16 ላይ ሙክታር ላይ ሶፍት ኩ ሲደረግ ተሰልፎ መጣ። አምስተኛ ሆኖ አየህ እየተዘጋጀ መጣ። ራሱን አስተዋወቀ። በዛ ሰርክል ያሉትን አጋጫቸው። ሂስ ፕሪንትድ እና አጨራረሷ ላይ የሄደውን ሩጫ ለማድነቅ ቀላል አይደለም። ልክ እኛ ልንይዘው ስንል ሂወዝ ጎን ምንም ማድረግ አልችልም። እኔም ብዙ ጊዜ የምለው ይሄንን ነው እና ብዙ ጊዜ አንደርስቲሜት የሚደረግበት መንገድ ይሄ ነገር ጤነኝነት ነው እላለሁ እና ምንም እንደ ማዕቀድ ተደርጎ የመሳል ነገር አለ በፖለቲከኞች ዘንድ እና ኦኬ ያንን እንትን ለማለት ያን ነው። እሺ ወደ እሱ አሁንም ከእሱ ጋር ትንሽ እንቆይ። መሽቶ በነጋ ቁጥር የአብይን ሁኔታ እንዴት ትገመግመዋለህ? ጡንቻው እየፈረጠመ ነው ሲመጣ እያየህ ያለው ወይስ እየቀጨጨ ሲመጣ ነው እያየህ ያለው? መጀመሪያ ላይ ያነሳሁትን ኮሜንት ላድርገው። የእውቀት ጉዳይ ላይ ታክቲካል እና ስትራቴጂክ አመራር አይደለም አብይ፣ ታክቲካል አመራር። ታክቲካል የጢባጢቤውን በደምብ ነው የሚችለው የፓወር ፖለቲክሱን እዛ አካባቢ ላይ። ስትራቴጂክ የሆነ አሁን ቀውስ ይወዳል፣ አድሚት ያደርጋል። ታውቃለህ፣ ቀውስ ይወዳል። በቀውስ ውስጥ የማለፍ ችሎታ አለው። ቀውስን አርግቦ ግን አረጋግቶ አገር ለመምራት አልቻለም። ለምን? ታክቲሽን ነው። ይሄ ከምንድን ነው የሚመጣው? ህወሓቶች እንመለስ ብአዴንን፣ ኦፒዲዮን፣ የደቡብ ፓርቲ ሲመሰርቱ ፒክ ያደረጓቸው ሰዎችም ስትራቴጂክ ሊደርሽፕ ሊሆኑ የሚችሉትን ሰዎች እየመቱ ታክቲካል አስፈጻሚዎችን ብቻ ነው ሲያሰለጥኑ ያደረጉት እና ሁሌ እንደምለው የስትራቴጂክ ሲቹዌሽን ሩም ውስጥ አላስገቧቸውም። ታክቲካል ሩም ውስጥ ነው ለአፈጻጸም ነው የሚጠሩት እና አንድ እሱ። ሁለተኛ ደግሞ ጁኒየር ኦፊሰር ስለነበረ በመከላከያ ውስጥ በኦፕሬተርነት ከዛ ደግሞ በፓወር ኮሪደሩ ላይ ነው እያስፈጸመ ነው እንጂ የመጣው ስትራቴጂክ ውስጥ አልነበረም። የትምህርት ዝግጅቱ የአመራር ልምዱ ተደማምሮ ስትራቴጂክ አመራር ሊያደርገው አልቻለም። ለዚህ ነው አሁን ከቀውስ ሊያወጣን ያልቻለው። ቢገር ፒክቸር ማየት አልቻለም። ዴይ ቱ ዴይ ነው ማኔጅ እያደረገ ቀን ተቀን ቀውሱን ነው ማኔጅ እያደረገ የመጣው። አሰ ታክቲክ ዩ ሃቭ ቱ ጊቭ ኢት ቱ ሂም ኢዝ አ ታክቲሽን። ስትራቴጂክ ግን አት ሌቭል ኦፍ ኃይለሥላሴ አት ሌቭል ኦፍ መለስ በዛ ደረጃ መጫወት አልቻለም። ስትራቴጂክ ላይ እንዴት ነው እየፈረጠመ የመጣው? በጣም ኢንትረስቲንግ ነገር ነው ኢትዮጵያ ውስጥ የሆነው። አንድ ወገን የአገረ መንግስቱ አቅም እየመነመነ ነው የሄደው። የሀገረ መንግስት አቅም በምንድን ነው የሚለካው? አንደኛ የሀገሪቷ ክልል የሀገሪቷ የቆዳ አለ አይደለም፣ በዛ ውስጥ የአብሶሉት የጉልበት የበላይነት የመቅጣት የመሸለም አቅም ፓኒሸር ሪዋርድ እንደ ዋና እንትን ሀገረ መንግስቱ እንደዛ መሆን አልቻለም። እሱ እየተመናመነ መጥቷል። ሁለተኛ አቢሊቲ ቱ ታክስ ሪቬኑ ለመሰብሰብ የአይኤምኤፍ እንዳታ ስታየው ታክስ ቤዝ ማስፋት ነው የተፈለገው። ግን ታክስ እየተደረገ ያለው ከኢህአዴግ ዘመን ራሱ ሽሪንክን ያደረገው በአዲስ አበባ እና በዋና ከተሞች አካባቢ ብቻ ነው ታክስ እየተደረገ ያለው። ምክንያቱም ከዛ ውጭ ያለው
ከስቴቱ ኮንትሮል እየላላ ሄዷል ማለት ነው እና የሀገረ መንግስቱ አቅም እየተዳከመ ነው የመጣው። በተቃራኒው ግን ስልጣን በጣም 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 በአንድ ሰው እጅ ጠቅልሎ ነው የገባው እና አሁን አፄ ኃይለ ሥላሴ ስዩመ እግዚአብሔር ነበሩ፣ አብሶሉት ሞናርክ ነበሩ። ከምኒልክ ዘመን እነኚህ ዋርሎርዶቹን ወደዛ ወደ እናንተ አካባቢ ያሉትንም ወደኛ አካባቢ ያሉትንም እና አባ ጅፋርንም እነ ጦናንም እየደቆሱ ሴንትራላይዝ አድርጓል ኃይለ ሥላሴ። ስቴት ሴንትራላይዝ እያደረገ ነው የመጣው። አብይ ግን ፓወርን በጣም ነው የጠቀለላት። በኋላ ልታነሱት ይችላል። አሁን ሰሞኑ በዚህ በናሽናል ዳያሎግ ያደረገውንም ስታይ በጣም ነው ያጠቃልለው። አንድ ነው ያደረገው። ችግሩ ምንድነው? ስልጣንን በጣም ነው ኮንሶሊዴት ያደረገው። ግን የስልጣኑ አቅም ስልጣኑ ብሮድካስት የሚደረግበት የሀገሪቷ ክልል ግን እየመነመነ እየጠበበ ነው የመጣውና እንዴት ኤክስፕሌን እንደማደርገውና ሁለት ኮንትራዲክሽን ነው። ለዛ ነው አሁን አንተ ይሄ የምታነሳው ጥያቄ በጣም ኢንትረስቲንግ ነው። በፖለቲካል ሳይንስ ክላሶችም የሚነሱ ናቸው። ሬርሊ ነው የምታየው አንድ አምባገነን በጣም ፈልጣማ ሆኖ ሲመጣ በሀገሪቷ በሙሉ። ለምሳሌ መንግስቱን ብትወስደው 74 ላይ ወደ ስልጣን መጣ። በ79 ተጻራሪዎቹን በሙሉ መጥቷል። በ81 82 በአብዛኛው ሀገሪቷን ከተወሰነ የኤርትራ ቆላማና ተወሰነ ሐረርጌና ኦጋዴን በስተቀር ጸጥ ረጭ ማድረግ ችሏል። አሁን ይሄኛው ግን አልቻለም። በዛ እስከ 8 ዓመት በኋላም አብዛኛው ሀገሪቷ ክፍል እስከ ቢሾፍቱ ድረስ በአማጺ እንቅስቃሴ ያለበት ነው እና ይሄ ነው ኮንትራዲክሽን ነው የሚታየኝ። ጀዋር ኤክስትሪም ሌፍት ዊንግ ነበረ። ለሶስት ኦኬ መጥቻለሁ። ይሰማል አይደል? አዎ ይሰማል። ኤክስትሪም ሌፍት ዊንግ ወደ ሴንተር ሌፍት መታል። ይህን ደግሞ ያደረገው ከዚህ ቀደም የሚጫወትበት በነበረው የመጫወቻ ሜዳ ልጫወት ቢል ምህዳሩ ስለጠበበ፣ በተለይ አሁን ጠቅላይ ሚኒስትሩ የሚያቀነቅናቸው እሳቤዎች አሉ። ከዛ ጋር ለመስተካከል የግድ ማርሽ መቀየር አለበት የሚሉ ወገኖች አሉ። ማርሽ ቀየረ ነው አሁንም ትላንት ባለበት እሳቤ ውስጥ ነው ያለው። ሀፍ ትሩዝ ኦኬ፣ ግማሽ ልስጥና ግማሽ ልውሰድብህ። ኦፍ ኮርስ ፖለቲካ ስትጫወት ሜዳው አለመቅረትም ያስፈልጋል። ሜዳው የጋው ነው ያለው ብለህ ኳስ ይዘህ እየሄድክ ከሆነ ወይ ደግሞ ኳስ ለመንጠቅ ካለ ሰውየው ያለበትን ድክመት ማየት መቻል አለበት። እሱ ወሳኝ ነው። እሱ ካልኩሌሽን አለ። ሁለተኛው ደግሞ እኔ በኦሮሞ ናሽናሊዝም ውስጥ ነው ያደግኩት። የኦሮሞ ናሽናሊዝም ትግል ነው ሲካሄድ የነበረው። የኦሮሞ ናሽናሊዝምን ብዙ ያልተረዳው በቄሮ ጊዜ ወደ መካከል እንዳመጣ ነው ብዙ አልተረዳም። እስከ ኦሮሞ ፈርስት ካምፔን ድረስ የኦሮሞ ንቅናቄ መፈክር ኦሮሚያ ሻል ቢ ፍሪ ነበር። ኦሮሚያ ሻል ቢ ፍሪ ማለት ከኢትዮጵያ እንገንጣል፣ ምንም ጥያቄ የለውም። እኛ ግን ኦሮሞ ፈርስት አለ። ኦሮሞ ፈርስት እና ኦሮሚያ ሻል ቢ ፍሪ ፈርስት መካከል ኦሮሚያ ሻል ቢ ፍሪ እና ኦሮሞ ፈርስት መካከል ያለው ልዩነት መጽሐፉ ላይ ጽፌዋለሁ። ብዙዎች ያኔ ቀስ ብለን ነው ሙቭ ያደረግነው። የኦሮሞንም ህዝብ ጥያቄ ለመመለስ ከኢትዮጵያ መገንጠል ሳይሆን ኢትዮጵያ ላይ መብታችንን ማስምጣት የሚል ነው እና በዛ ሄደን መጨረሻ ላይ ያጫሉ መፈክር አለ 4 ኪሎ ትገባለች የሚል በዛ የተቋጨው ማለት እና ይሄ ወደ ሴንተር የመምጣቱ ነገር እኔም ብቻ ሳይሆን ሙቭመንቱን ወደ ሴንተር የማምጣቱ ነገር በአብይ ዘመን የተጀመረ ሳይሆን ከአብይ በፊት ራሱ ቀስ ብለ ሪቶሪካሊ ለጠጥ ነው ብሔረተኛ ነው ሪቶሪካሊ። ፕራክቲካሊ ግን ትርክቱን መፈክሩንም አመጣ ነው፣ ትርክቱንም ወደ መካከል አመጣ ነው። ስሎጋኑ ግን ለብዙ ሲያይ ሞቢላይዝ የሚያደርግ ነበረ፣ ግን መሀል ነው የመጣ ነው። አሁን በማንነት ላይ የነበረውን የኦሮሞ ናሽናሊዝም ወደ ምን አመጣ ነው? ወደ ኢኮኖሚ አመጣ ነው፣ ወደ መሬት አይደለም። ማስተር ፕላን እኮ የማስተር ፕላን ትግል እኮ ኢት ዋዝ ኢኮኖሚ ሴንተር ሙቭ አደረግን ወደ ሴንተር። አሁን ደግሞ ከዚህ በፊት ያያቸው 4 ዓመት አካባቢ የትርክት አድጀስትመንት ያስፈልጋል ብዬ የጻፍኩት ረጅም ጽሁፍ ነበርና ከዛም ጀምሮ እስር ቤትን ቁጭ በደንብ አሰብኩበት። ሞር ወደ ሴንተር ማምጣቱ አስፈላጊ ነው። አንደኛ ለኦሮሞም አስፈላጊ ነው፣ ወደ ሴንተር ማምጣት አለበት ፖለቲካው። ለኢትዮጵያም ቢሆን በተለይ ጦርነቱ ምን አሳየኝ መሰለ፣ አንዳንዴ ከፖለቲካው ምህዳር ወጥተህ ስታየው የሚረዳ ነገር አለ። እስር ቤት ሆኜ ሳይ የነበረው ለማጠንጠን የረዳኝ ነገር ምንድን ነው?
ብሔረተኝነት ኢትዮጵያ ውስጥ መለጠጥ ከሚችለው በላይ በቃ ሄዷል። ከእንግዲህ በኋላ በተለጥሰው ይበጥሳል። አክቹዋሊ ተበጥሷል ማለት ይችላል። ኢትዮጵያ ውስጥ አሁን ኢትኖ ናሽናሊዝም ሃዝ ሪችድ ኢትስ ሊሚት። ሰዎች መረጃት ያለባቸው ኢትኖ ናሽናሊዝም ከዚህ በላይ ሊሄድ አይችልም። ህዝቡ ሮማንቲሳይዝ ያደረገ የነበረው ሁለት ነገር በጣም ሮማንቲሳይዝ ያደረገ ነበር ኢትዮጵያ ውስጥ። አንዱ የትጥቅ ትግል ነው። ሁለተኛው ብሔረተኝነትን በጣም ሮማንቲሳይዝ ያደረግ ነበር። ትግራዋይነት፣ ኦሮሞነት፣ አማራነት ሄዱና አይ ቲንክ ሐዋሳንና ትዝ ይልሃል የሲዳማ ናሽናሊዝም። አሁን የሲዳማ ናሽናሊዝም ረግቧል እኮ ለምን መሰለህ የረገበው? በክልልነት ላይ ያነጣጠረ ብሔረተኝነት ነበረ። ክልልነት ካገኘ በኋላ ኦኬ ክልልነት አገኘው፣ ኑሮ የተለወጠ ወይ ክልል ሆንኩ፣ ከነኛ ከተነጠልኩ ኑሮ የተሻለው ይሽሏል ወይ የሚል ጥያቄ እና አሁን የሲዳማ የምትወስደው ኢንተርናል ክሪቲሲዝም ላይ ገብቷል እና የኦሮሞም አሁን ድሮ የሌላ ገዛዝ ምናምን የሚለው አሁን ቀረና እንዴ ለካ ችግሩ የሌሎች ብቻ አይደለም፣ ከኛም ውስጥ ዘራፊ፣ ቀማኛ፣ ጨቋኝ ይወጣሉ የሚል አምጥቷል እና ብሔረተኝነት ሊሚት የትግራይ ናሽናሊዝም ወሰደው። ለምሳሌ የትግራይ ናሽናሊዝም በጣም በኢትዮጵያ ውስጥ ፋሲኔቲንግ እና በጣም ፓወርፉል። በነገራችን ላይ አሁን ሰዎች እንደሚያጠሉት አይደለም። ህወሓትና ሻዕቢያ በአፍሪካ ከወጡ ሊበሬሽን ሙቭመንቶች ውስጥ ጠንካራውን ፖለቲኮ ሚሊተሪ ኦርጋናይዜሽን የገነቡት ከዚምባብዌዎችም የበለጠ ከሌሎችም የበለጠ በጣም ሶሊድ የሆነ ፋውንዴሽን ያላቸው ናቸው። የትግራይ ነው የምትወስደው፣ ያ በጣም ሶሊድ የሆነ አናሳም ከመሆኑ የተነሳ ኮሄሽኑ በጣም ጠንካራ የሆነው ናሽናሊዝሙ እንዳለ ሆኖ ግን ኢንተርናል ዲቤት ፈጥሮበታል፣ ፍራክቸር አድርጓል። ምንድነው ያመጣው? የኢትኖ ናሽናሊዝም መካረርና በዛ ላይ የሚሊተሪው መጋጨት፣ ሚሊተንሲና ኢትኖ ናሽናሊዝም ተካረረና እርስ በርሱ ተጋጭቶ ረገበ ማለት ነው። ስለዚህ ነው አሁን ሰሞኑን ከእንትና ጋር ስናወራ ነበር፣ ከቴዲ ጋር ስናወራ አንዱ ለምን ጦርነት ያልተጀመረው ቴዲ ወደ ኋላ ልውሰድና 2020 የትግራይ ጦርነት ከመጀመሩ በፊት ከ2019 እስከ 2020 እኮ ኮሌክቲቭሊ አብደን ነበር እንደ ህዝብ። በለው ጣለው ቁረጠው ነበረ። ምክንያቱም ጦርነትን ለ30 ዓመት አላየናትም ነበር ኢትዮጵያ ውስጥ። ኢንፋክት ከአጼ ምኒልክ ጦርነት ወዲህ ኢትዮጵያ ህዝብ ጦርነት ያየው አሁን ነው ማለት እችላለሁ እኔ። ምክንያቱም ከዛ በፊት የነበሩ ጦርነቶች በኤርትራ ተራሮች፣ በባሌ እና በኦገዴን ቆላማ አካባቢ እንጂ የሀገሪቷ ሰፊ አካል ለጦርነት አልተጋለጠም። አሁን ባለፉት ከ2000 እስከ 2020 ድረስ ያላዩት ሀገር ይናፍቃል አይነት አይደለ? ጦርነት በጣም ናፍቆን ነበርና we gave it all በአጭር ጊዜ ውስጥ በ2 ዓመት ውስጥ የ1 ሚሊዮን ሰው መሞት ብቻ ሳይሆን ጦርነት ጠግበን አስታወቀን፣ አቅለሸለሸው ህዝቡ። ላለፉት 6 ወራት የነበረውን ነገር ብትወስድ የትግራይ ሚዲያ በከፍተኛ ደረጃ የጦርነት ቅስቀሳ ያደርጋል። የአብይ ሚዲያ በከፍተኛ ደረጃ የጦርነት ቅስቀሳ ያደርጋል። ግን አንተ ከኔ የበለጠ ሚዲያ ላይ ታያለህ፣ ጦረኛን ታያለህ። በጣም ትንሽ ነው የምታየው፣ ሰው በጣም ጥቂት ናቸው። ህዝብ ውስጥ ሄደህ አዲስ አበባ ላይ መቀሌ ላይ ብታይ ጦርነት ማች መጣብን ውፍ የሚል እንጂ ጦርነት የሚሸሽ ወጣት እንጂ እንትን አታይም። የአብይም እነ ደብረጽዮንም አስገድዶ ወደ ጦርነት ሰው እያፈሱ ነው። 2020 ላይ ግን ሰው ፈልጎ ነው ሆብሎ የገባላቸው ማለት እና ኢትኖ ናሽናሊዝምም ሚሊተንሲም ሊሚቱን ሪች አድርጓል። እንደ ፖለቲከኛ ነጋዴ ነው፣ ሀሳብ አይደለም የሚሸጠው። ያንን ኦዲየንስ ማወቅ መቻል አለብኝ። እኔ ብቻ አይደለሁም፣ ማንኛውም ሰው ቢሆን ዛሬ ላይ ጦርነትን ለኢትዮጵያ ህዝብ መሸጥ አትችልም። 2019 ላይ እኛ ወደ ሰላም ስናወራ እኮ ሰው አይሰማንም ነበር፣ ምክንያቱም ገበያው የጦር ነበር። ኢትዮጵያ ውስጥ አሁን ያለው ደግሞ የፒስ ማርኬት ነው። ለዚህ ነው አሁን አብይ ራሱ ሞክሮ በባህር ሞከረው በምን ሞከረው ትቶ አሁን ተለሳልሶ ሞር ወደ ሰላም ወደ ዲያሎግ ወደ መናገር የሚመጣበት ገበያውን ስላላየ ነው። አስረዘምኩብህ፣ ግን የኔም ከዛ ካልኩሌሽን የመጣ ነው ማለት ያለው። ከዚሁ ጋር በተያያዘ አንድ ወሳኝ ጥያቄ ላንሳልህ። አሁን ብሔርተኝነቱ እየረገበ መጥቷል ነው የሚል ድምዳሜ ላይ ደርሳል። የሚታየውም ነገር እንደዛ ነው ብላል። ከዛ ጋር በተያያዘ ግን የኦሮሞ ትግል ስኬቱን መታ ከምንልበት ዋነኛ ከአዲስ አበባ ከብርሃኑ ነጋ በስተቀር አብዛኞቻችን እኮ ፍየል እያገድን ያደግነው የለም። አሁን እናንተ እየመጣችሁ
የለም ያሉትም ትንሽ የምታያቸው ብሔር ውስጥ ገብተው ምናምን እንደዛ ነው ያሉት። በጣም ኢንተረስቲንግ ስለሆነ ነው ያነሳው እና በጣም ስዳረቅበት የነበረውን ነገር ስላጠነከርክልኝ ነው የጠየቁኝ። ወደ ምክክር ኮሚሽን ሰዎች ልምጣል። የተወሰነ ጥያቄ ማለት እጠይቃለሁ። ብዙ የምናነሳቸው ነገሮች አሉ። በዚህ በምክክር ኮሚሽን የኢትዮጵያ ጥያቄ ወይም ደግሞ የኢትዮጵያ ፖለቲከኞች ጥያቄን ብለው የኢትዮጵያ ተቋጠረ ቋጠሮ ይፈታል ብለህ ትጠብቃለህ? አይፈታም፣ ግን ጠቀሜታ እንዳለው አሁን አንዳንድ ነገሮች እያየሁ ነው። በመጀመሪያ ኮሚሽን ውስጥ ያሉ ሰዎች ብዙዎቹ ከዛ በፊት ብዙ ሰው የማያውቀውን ባለፈው ቴዲ ላይ ስለ ኮሚሽነሩ ደስ ይሉኛል ስል ሰዎች ሲታጩ ነበረ። እዛው ላይ ስላልከው አውቃቸዋለሁ። ከነ ኃይሌ ገብረስላሴ ጋር የኢትዮጵያ አገር ሽማግሌ ለሰላም የሚል ቡድን ሆነው አግኝተው ነበረ ከመታሰሪ በፊት እና we have to give credit to people ኢትዮጵያ ውስጥ በተለይ ቀደም እንዳልኩ ጦርነትን በጣም ስለሞከር ነው ከኛ ቀድመው እኛ ስለ ሰላም መናገር ከመጀመራችን በፊት ሲናገሩ ለነበሩ ሰዎች ክሬዲት መስጠት አስፈላጊ ነውና እዚህ ኮሚሽን ውስጥ ያሉ ሰዎች በተለያየ እንትን ሲሞክሩ ነበር። ሜትዳቸው የተከተሉት መንገድ አብይ ኤክስፕሎይት አድርጎታል፣ ምንም ጥያቄ የለውም። ሚስዩዝ አድርጎታል። ከአንድ ብሔራዊ ናሽናል ዳያሎግ ሊገኝ የሚገባው ውጤት አይገኝም እና ሶስት ነበር መሰለኝ እኔ ቤት መጥተው ነበር የናሽናል ዳያሎግ ሰዎች እኔ ቤት መጥተው ሰፊ ውይይት አድርገን ነበር ከእስር ቤት እንደወጣውና ያለኝ ክብር ለመግለጽ ያህል ነው። ሰፊ ውይይት አድርገናልና ሶስት ነገር መደረግ አለበት። አት ሚኒመም ስትጀምሩ ራሱ አትሊስት ዋና የሆኑ የፖለቲካ ሰዎች ይሁንታ ማግኘት ነበረባችሁ። ኦኬ ጀምራችሁታል። አሁን ግን ቢያንስ ጊዜያዊ ቢሆን ተኩስ አቁም ሆኖ ታጣቂ ኃይሎች አጀንዳቸው ወደዚህ እንዲያመጡ ማድረግ አለባችሁ። የታሰሩ ፖለቲከኞች እንዲፈቱ ማድረግ እሱም በተወሰነ ደረጃ አድርገውታል። እንደዚህ አይነት ሶስት ነገሮችን አቅርበን ነበረ። አሁን ጦርነት እየተካሄደ ያለ ናሽናል ዳያሎግ ስለሆነ የተወሰኑ የፖለቲካ ማህበረሰብ ተሳታፊ አይደለም። ያሉት አጀንዳዎች እኛም ተሳተፍን፣ እነ ፋኖም እነ ቲፒኤልኤፍም ተሳተፉ። ያሉት አጀንዳዎች ከነዚህ አሁን ካሉት አጀንዳዎች ውጭ አይሆኑም። ቱ ቢ ኦነስት አሁን ያሉት አጀንዳዎች ናቸው አጀንዳ የሚሆኑት። ነገር ግን የዋና ኃይሎች አለመሳተፍ ምን ያደርጋል? የበይ ተመልካች አድርጓቸዋል ብዙዎቹን። ይሄ የውጤቱን መቀበል ላይ ከፍተኛ ግን ተጋብዘዋል አይደል? በግልጽ እኮ ተጋብዘዋል። ለምሳሌ እኮ ለምሳሌ ጎረቤትህ ጋር ተፈነካክተህ ሳትታረቅ እና ድግስ ብላ ቢልህ እንዴት ነው ይመቻል እንዴ? ቴዲ ና ብሎ መርዝ ቢጨምርለት ና ብሎ በሩን ዘግቶ ቢወቃውስ እና ቢታርድ እና ፌር እየሆን መሄድ አስፈላጊ ነው እና እሱ ላይ ነው። ግን አጀንዳዎቹ በናሽናል ዳያሎግ ደረጃ አንወስደውም። ግን የአብይ የፈለጋቸው ነገሮች አሉ። ከዛ ግን የኢትዮጵያ ሕዝብ ሊጠቀማቸው የሚችሉ ነገሮች አሉ። ሁሉም ነገር ጉዳት አለው ብቻ አይደለም። አጀንዳዎቹ መጥተው ብዙ ሰዎች የተሳተፉባቸው ምንም እንኳን ውጤቱ በአብይ የተወሰነ ቢሆን ራሱ አከራካሪ ጉዳዮች ህዝብ መካከል መጥተዋል። ምንም እንኳን ኦልሞስት ፕሮባብሊ 90% የሚሆኑ ተሳታፊዎች የብልጽግና አባላት ቢሆኑ እንኳን እነዚህ አባላት ከተለያየ ብሔረሰብ የመጡ ናቸው። አሁን ከተሳታፊዎች ዛሬ ሳዋራቸው ነበረ። ከሁሉም የሀገራችን ቅርንጫፍ የመጡ ሰዎች አሉ። ጀንደር የተለያዩ ኃይሉ እነዚህ መምጣት ኢሹዎቹ እንዲወጡና እነኝህን ኢሹዎች እንዲያውቁ አድርጓቸዋል። ወደፊት እውነተኛ ብሔራዊ ድርድር ብሔራዊ ምክክር ሀገራዊ ምክክር ሲካሄድ ደግሞ ልምድ ቀስመናል። how to do it better አትሊስት ቴክኒካል አስፔክቱን እንዴት መስራት እንደሚቻል የሆነ ልምድ ተቀስሟል። ከዛ ባለፈ ግን የተካሄዱ ያሉ ጦርነቶችን ለማስቆም ሆነ ዳግም ወደ ጦርነት እንዳንገባ አስተማማኝ የሆነ መሰረት ሰጥቶናል ማለት ግን አልችልም። የሰሜን ባለፈውም ጠይቄ ነበር። የሰሜኑ ጦርነት በእኔ ትንታኔ ኢህአዴግ ለሁለት ተሰነጠቀና ትክክል ካልሆነ እንደዛ አይመስለኝም ማለት ነው። የተጠበቀ ነው።
ኢህአዲግ ለሁለት ተሰነጠቀ። ወደዛና ወደዛ ጎራ ከፋፈሉ፣ ተደባደቡ። እኔ እንደዛ ነው የምስለው። የሰሜኑ ጦርነት ላይካሄድ የሚችልበት እድል ነበር። በጣም ሰፊ እድል ነበር። በጣም ሰፊ እድል ነበረ። ኢንፋክት እኔ ብቻ አይደለሁም እነሱም እኮ አላመኑትም ወደ ጦርነት እንደምንገባ። ግን ጦርነትና ውሃ እያሳሳቀ ነው የሚወስደው። አየህ እድሉ ነበረው። አየህ ህወሓቶችም ችግር ይመጣብላል ብለው ያሰቡት ስልጣን ከመልቀቃቸው በፊት ከኢህአዴግ ውጪ ነው ያሰቡት። ይሄ የአምባገነንነት የኦቶሪታሪያን ሲስተም ችግሩ ምንድነው ታውቃለህ? ችግሮች ላይ ቁስል ላይ ፋሻ ያስቀምጣል። ቁስሉ ከውስጥ የሚብሰለሰለውን አይ ምክንያቱም ፋሻ ያስቀምጥባል። ሌላ ትንሽ በደም ነገር ሲታይ ደግሞ በዛ ላይ ፋሻ ያስቀምጣል። እና ኢህአዴግ ፋሻ እያስቀመጠ ነበረ። ፋሻ እያስቀመጠ ነው የሄደውና በውስጥ እየተሰለሰሉ ያሉ ነገሮችን አላዩዋቸውም ኢህአዴጎች ብቻ አይደሉም። መነግራችን ላይ ኦፒዲዎችም ብአዴኖችም ሌሎቹም ምንም እንኳን ቢያደርጉ ጥርጣሬያቸው ከሆነ ከግንቦት ሰባት እንደኛ ካሉ ጭልፊት ከሚሏቸው እንጂ ከራሳቸው አልተጠራጠሩም እና አልዘጋጁበትም። ኢህአዴግ ማኔጅ ይደረጋል የሚል ግምት ነበራቸው። የውስጡ ችግር ልክ የህወሓት የበላይነት ሲገረሰስና የድስቱ ክዳን ሲከፈት አብይ ምንድነው የፈለገው? ሌላ ክዳን አምጥቶ መሸፈን ነው የፈለገው። መሆን የነበረበት ክዳኑ ተከፍቶ ቀስ ብለህ ከፍተው፣ እኛ የፈለግነው አየህ በአንዴ መክፈት ወይም ደግሞ ድስቱን መደርመስ ሳይሆን ቀስ ብሎ እንዲከፈት ነው የፈለግነው። ቀስ ብሎ ከፍቶት ይሄ ራሻ ውስጥ ምንድነው የሆነው? ሚካኤል ጎርባቾቭ ሲመጣ ፕሮትራይካ እና ግሎስኖት የምንለው ሁለቱ አንድ ላይ ነው የመጣው እና ኢትዮጵያ ውስጥም ሁለቱ አንዴ ሲመጣ ትዝ ይለኛል። አብይ ስልጣን ይዞ ኤፕሪል ላይ መሰለኝ ሜይ አካባቢ ላይ አየሁት። ኦብሰስ ሆኜ ነበር ያኔ ዩጎዝላቪያ እና ሶቪየትን እያጠናውና ታየኝ ይሄ ነገር ሲመጣ። ይሄ መጀመሪያ አካባቢ የነበረው በጣም ሰፊ ሪፎርም፣ እስረኞችን መልቀቅ፣ ሚዲያዎችን መልቀቅ ሙሉ በሙሉ በጣም ፈጠነ። ማኔጅድ አይደለም የሆነው፣ በቃ ኤክስፕሎሲቭ ሆነ። አንዴ የከፈተውን እንፋሎት ወዲያው ሊከር ነው ሞከረ አብይ። ይሄ ችግር ውስጥ ከተታ። አንድ ያዘልኝ። ሁለተኛ ኢህአዴግ አምባገነናዊ ስርዓትም ቢሆን መድረክ ነበረ ከኤትኒክ ኤሊቶች ለሚመጡ ሰዎች ለመደራደሪያ ስልጣንና ሀብትን የመከፋፈያ ማኔጅድ የሆነ ስቴጅ ማኔጅድ የሆነ ግን አትሊስት ሩም ነበረው። ትልቁ የጦርነት ምክንያት ኢህአዴግ መፍረስ ነው። ኢህአዴግ ሲያፈርሰው የትግራይ ኤሊት ከሌላው ኤሊት ጋር የሚደራደርበት መድረክ ጠፋ። ኢማጂን ለ27 ዓመት ስልጣን ላይ ቆይታል። ለ30 ዓመት ለ27 ዓመታት ሙሉ በሙሉ እንኳን ፈላይ ቁራይ ባይሆን የበላይነቱን ይዛል። ኦል ኦፍ ሰደን ያ መድረክ እንኳን የለም። አንድ ፎቶ ቢኖር ቅድም ብንዘጋጅ አሳይ ነበር። አንድ ፎቶ አይተህ እንደሆነ መጨረሻው ስብሰባ ላይ ህወሓቶች በሙሉ አልደገፉትም። ሌሎች እጅ አወጡ። ለማይችን ያህል እጅ አወጣ። ያ ፎቶ ይላል that picture tells you a book ስለ ምን እንደሆነ ኢህአዴግ ውስጥ እና ያ ተስፋ አስቆረጣቸው። በቃ ሩም አልነበራቸውም። ይሄ የሚሆነው እንግዲህ ከሌሎች ፋክተሮች ጋር ነው። ምንድነው እየሆነ ያለው? አንደኛ ስልጣን ለረጅም ጊዜ ስትለቅ ወዲያው ብርድ ይልሃል። ናቹራሊ እና ስም አልጠራም። አንድ ሚኒስትር ምን አለኝ ስለ ስልጣን ሲነግረኝ፣ ረጅም ጊዜ ስልጣን ይዞ አንድ ቀን ስልጣን አስለቀቁት። ተጣላና ከነመለስ ጋር ለስንት ዓመት ሲታጀብ የነበረው በር ሲከፈትለት የነበረው ሰውዬ ኦል ኦፍ ዘደን በቃ ማውጣት ሁሉ ፈራው ከቤት አለ። ምክንያቱም ጋርዶቹ የሉ፣ መኪና የለም። በፓርቲ ደረጃ ስትወስደው ለረጅም ጊዜ ስልጣን የያዘ በዛ ላይ ደርግም ያን ያለው እኮ ጃንሆይን ካስወገዱ በኋላ እንለቃለን ብላችሁ ለምን አንለቃችሁም ሲባሉ ጣመና አሉ። ፍስሐ ደስታ ይላሉ። ስልጣን ይጥማል ነው ያሉት። ይጥማል። ከመጣሙ የበለጠ ደግሞ መውረዱ ደግሞ ያስፈራል። ኢማጂን ለረጅም ጊዜ ስልጣን ላይ ያዘ ኃይል ኦል ኦፍ ሰደን አይደለም ስልጣን ማጣት ብቻ ሳይሆን ስጋት፣ ከፍተኛ ስጋት ፈጠረበት። ኦልሬዲ አይምሮ ስጋት እየፈጠረበት ነው። ለረጅም ጊዜ ባላንጣቸው የነበረው ማን ነው? የኤርትራ መንግስት ነው። አይዲዮሎጂካሊ ከዚህ ደግሞ ከአማራች ጋር እየተፋለጡ ነው። ኦሮሞቹ ስልጣን ቀምተዋቸዋል። ሲያዩ ሶስቱ ጋንጋብ ሲያደርጉ ነው የታያቸው።
እና ያንን ሳይኮሎጂ መረዳት ነበረብን። ከዳዊት ከበደ ጋር ከሌሎ ጋር ያን ኢንተርቪው የምናደርጋቸውን ነገር ካያቸው ይሄንን ለማስረዳት ነበር እየሞከርኩ ያለሁት። አይደን እንደ ጉድ ጆብ እና ኦልሬዲ ብርድ እያለ ያለውን የፖለቲካ ቡድን በረዶ ውስጥ ነው የከተተው። ኢሳያስና አብይ መጥተው ኢሳያስ ኢሱ ጭሱ እየተባባልን ትዝ ይልሃል ጌም ኦቨር ሲል በትግራይ ፖለቲካል ኤሊት ውስጥ የለቀቀው ሽቨር ቀላል አይምሰልህ። በማግስቱ ነው ኖ ዲስ ሃዝ ቱ ስቶፕ። ሰላም ከኤርትራ ጋር የሚመጣው በትግራይ በመቀሌ ውስጥ ነው የሚያልፈው። አስመራና አዲስ አበባ በመቀሌ ላይ ተራምደው ሊጨባበጡ አይችሉም ስል ነበር ያኔ በቃ ኦል ኦፍ ዘደን ከጸረ ወያኔ የወያኔ ተገዢ ነው የተባልኩት ያኔ። እና የአብይ ስተት አንዱ ትልቁ ስተት አስቀድሞም ያው የቢልድ እያደረገን የመጣው አንድ ያልተረዳነው ነገር በዚህ ላሳጥርልህ። ኢቭን የቄሮ ሙቭመንት ላይ ራሱ ግን አብይ ሳይመጣ ኢህአዴግን ማፍረስ ተገቢ አይደለም ብለህ ስትቃወም ነበር አስታውሳለሁ ካልተሳሳትኩኝ። ኢቭን ገና ብዙ ነው። እኔ ገና ስልህ ልክልሃለሁ ጽሁፉን ለቄሮ እንቅስቃሴ እዚህ ውስጥ አስቀምጬዋለሁ መጽሐፍ ውስጥ። ለቄሮ እንቅስቃሴ ስናመጣ መለስ እያለ ነው ፕላን ነው የጀመርነው። መለስ እያለ ሐሳቤን ያስቀየረኝ በጣም ሐሳቤን ያጠናከረልኝ አንድ ነገር መጣ፣ የአረብ ስፕሪንግ። ከዛ በፊት የነበረኝና ብዙም እንደኔ አይነት ሰዎች በዓለም ላይ የነበራቸው በህዝብ ማዕበል አምባገነን ስርዓት ትገነሳለህ፣ በሱ መቃብር ላይ ዲሞክራሲ ትገነባለህ ነው። ምክንያቱም ኢስት ዩሮፕ ላይ ይሄንን ያየ ነው። ከለር ሪቮሉሽን እናያጠና ነው፣ ህንድ ላይ እሱን ያጠና ነው፣ ሳውዝ አፍሪካ፣ ሌሎች ኬዞች። የአረብ ስፕሪንግ ግን ምን አሳየን? ኖ ሌላ አውትካም አለ። አምባገነን ስርዓትን ገርስሰህ ዲሞክራሲ ሳይሆን የሀገር ማፍረስን ልታመጣ ትችላለህ የሚለው ጥርጣሬ መጣ። ዘን አይ ሴድ ኖ ሪቫይዝ ማድረግ አለብን። ኢህአዴግን ጭነን የህወሓትን የበላይነት ቀንሰን ስርዓቱ ወደ ሪፎርም እንዲመጣ ስፔን ላይ ፖርቱጋል ላይ ሌላ ጋር እንደሆነው በስልጣን ላይ ያለው ፓርቲ ሳይለቅ በስልጣን ላይ ካለ ፓርቲ ውስጥ ከስልጣን እንዲ ይሄን መጀመሪያ ኦሮሚያ ላይ ነው ያደረግነው። እነ ሙክታር ከድር እነ አስቴር ሃርድ ላይነር ነበሩ። እነሱ ሲገፉ ለማ መጣ። ከለማ ጋር ወርቅ ነገር ተያይዘው መጡ። ሌሎቹም አብረው መጡ። ሪፎርምስ መጡ። ህወሓት ውስጥም መጥቷል እኮ በተለይ ደብረጽዮን ከመጣ ያው ሊደርሺፕ ስታይሉ ህወሓትን ኮንትሮል ማድረግ አልቻለም ደብረጽዮን። አንዱ ችግራችን እዛ ላይ የተፈጠረውና ያኔም ራሱ ኢህአዴግ እንዳይፈርስ የነበረው ለኢህአዴግ ፍቅር ሳይሆን መልቲ ኤትኒክ የሆነ ሀገር ውስጥ በጣም ካልተጠነቀቅ የኤትኒክ ኤሊቱ ሊደራደርበትና የሀገሪቷን ዳቦና ስልጣን ይህን ስል ብዙ ሰዎች ክሩል መስላቸዋል። በት at the end of the day it's about that ያንን ሳይቧቀስ ቡጢም እየሰነዘረ ሳይመታ ሳያንቅህ ግን እንደዚህ ከረባትህን ያዝ አድርጎም ቢሆን የሚደራደርበት መድረክ ያስፈልግ ነበር እና የዛ መፍረስ አሳጣን። ከዛ በኋላ ወደ እኔ መጣ ነው የተለያየ ቤት ውስጥ ገባን። የትግራይ ኤሊት መቀሌ መሸገ፣ የሌላው አዲስ አበባ ላይ ተሰባሰበ። ከዛ የኤርትራ የአስመራው መጣና ይሄንን በጣም ፈዛይ ማድረግ አለብን፣ ምክንያቱም አሁንም ስህተቶች እያየሁ ስለሆነ ኢፍ ያረ ትግራያን አየህ አንተ ትግራያን ከሆንክ በተለይ የህወሓት ሰው ህወሓት ብቻ ሳይሆን ትግራይን ራሱ ከሆንክ 2018 እስከ 2020 ያለው በጣም አስፈሪ ጊዜ ነበር። የስልጣን ከለላ አጥተሃል። ከመከላከያ ውስጥ እየተመንጠርክ ነው የነበረህ ነገር እንትን እያለ ነው የመጣው። ሶ በዛ ላይ የኤርትራ መምጣት የአማራ ናሽናሊዝም መምጣት ፍርሃት ውስጥ ከተታቸው። ከዛ በኋላ የጦርነት ድግስ ውስጥ የገባ ነውና ጦርነቱን ማስቀረት የሚቻል ጦርነት ነበር። ምክንያቱም በዚህ ልስተ እነዚህ ኢህአዴጎች ከኛ የተሻለ ፓወርን ያውቃሉ። ሉክ አሁን ጌቾና አብይ እንዴት እንደሚሞዳሞዱ እነኛ ይተዋወቃሉ ከኛ የበለጠ። ሮኔ ያደጉት ሮኔ የበሉት ወታደሮቹ
ሲሸልስ ላይ እነ ብርሃኑ ጁላና እነ ጻድቃን ሲገናኙ አንድ እዛ የነበረ ሰው ሲነግረኝ የጠበቁት ኦክወርድ የሆነ የተለያየ ቤት ውስጥ አድርገናቸው ምናምን የሚኮራረፉ ነገር ነው። ግን they grow up together they have so many memories together እና ጦርነቱን ለማስቀረት የሚያስችል ብዙ ነገር ነበረ። ከኔና ከአብይ የተሻለ ጌታቸውና አብይ ደብረጽዮንና አብይ ናቸው የሚተዋወቁት። ጸባያቸውን የተዋወቁ ነበር። ግን ምን ሆነ? ወደ ግጭት እንገባለን የሚል ግምት አልነበራቸውም። አንዱን አስፈርቼ የምፈልገውን አሟላለሁ የሚል ነው። ያ ተካረው ሄዶ መጨረሻ ላይ ጦርነት አመጣ። እሺ፣ እዚህ ጋር ነው ዋናው ነገር። አብይ አህመድ ኃይለማርያም ደሳለኝ ይሆናል ብለው ጠብቀዋል በብዙዎቹ የቲፒኤልኤፍ ሰዎች። ይህን በተለያዩ መድረኮች ሲያንጸባርቁት ታያለህ። ቅድም ከአንተ ጋር ሳወራ ምናልባትም አሁን የሚሆነውን አብይ እንደሚሆን ቢያውቁ ኖሮ እስከ መጨረሻዋ ድረስ ፋይት ያደረጉት ነበር ብለኛል። ኃይለማርያም ደሳለኝ ይሆናል ብለው የጠበቁት ሰው ኃይለማርያም ደሳለኝ ሳይሆንላቸው ሲቀር ወደ ድብድብ መግባታቸው ግልጽ ከሆነ አብይ ከመደባደብ ውጭ ምን አማራጭ አለው? ብዙ ጊዜ በትንታኔዎች አብይን ብቻ ጠቅላይ ሚኒስትሩን ብቻ ጦረኛ የማድረግ ነገሮች ነው ትንታኔዎች ያሉት እና እውነታው ይሄ ከሆነ አብይ ከመደባደብ ውጭ ምን አማራጭ አለው? ጥያቄውን እንግዲህ መቼ የሚለው ነው። ከ2020 መግባት በኋላ ብዙም አማራጭ አልነበረም። ነገሮች በራሳቸውን እየሄዱ ሄዱት። ከዛ በፊት ግን ብዙ አማራጮች ነበሩት። ለምን አብይ ኃላፊነት መውሰድ ያለበት? የሀገሪቷ የፖለቲካ ማዕከል ጠቅላይ ሚኒስትር ነው። ኢትዮጵያ ውስጥ ቺፍ ኤግዚኪዩቲቭ ኦፊሰር። አንተ ካምፓኒ ግን ለምሳሌ አንተ የጉግል ሲኢኦ ብትሆን የተለያየ የጉግል ዩሮፕ፣ የጉግል ላቲን አሜሪካ ሊያጠፋ ይችላል። ዋናው ሪስፖንሲቢሊቲ ግን በአንተ ነው። አንድ እሱ በጣም ወሳኝ ነው። ሁለተኛ ህወሓት የተሸነፈ ፓርቲ ነው። ያኔ ከስልጣን የለቀቀ ፓርቲ ነው። የህዝብ ድጋፍም የለውም። ትግራይ ውስጥ ራሱ የህዝብ ድጋፍ አልነበረውም። አብይ ግን በከፍተኛ ፖፑላር ማንዴት የመጣ መሪ ነው። ትልቅ ፖለቲካል ካፒታል ነበረው። ያም ፖለቲካል ካፒታል በፖለቲካ ውስጥ የፖለቲካል ካፒታል በጣም ወሳኝ ነው። ልክ እንደ ብር ማለት ነው። አንድ የታክሲ ሾፌር እና አንድ የመኪና ካምፓኒ ያለው ሰው የመደራደሪያ አቅማቸው የተለያየ ነው። በእኩል ሚዛን ልትይዛቸው አትችልም። አየህ። እና አብይ ያንን ካፒታል በመጠቀም ግሬሽስ መሆን ይችል ነበር። ወቅቱ እንደፈለገ ማድረግ ፓወር ነበረው ብለህ ታስባለህ? ማሳየት ፈለገ እሱን። አየህ፣ ለምን ወደኋላ ልውሰድና አንዳንድ ያደረጋቸው በጣም ሲሊ ግን ኮስትሊ የነበሩ ሚስቴኮች ጌታቸውንና እነ ሳሞራን ያባረረበት አካሄድ ትክክል አልነበረም። አንድ ሰው ኢጎ አለው። ለ17 ዓመት መስለኝ የመራው ጌታቸው አሰፋ ደህንነትን በመለስ ጊዜም እንትናራ ከመለስ በኋላ በቃ ዋናው ሰው ሆነ። አይ በመለስ ጊዜ ነው የተጀመረው። ከክንፈ ቀጥሎ ነው የመጣው። በመለስ ጊዜ ወደ 78 ዓመት ከዛ በኋላ ምን ቀጥሎ ነው ሄደው እና ኮርስ እኛ ጌታቸው አሰፋ ላይ የዘመትነው ዋናው ሰው እሱ ስለነበረ ነው። ግን በሁለት መስመር አባሮ ደግሞ ያንን ለሶሻል ሚዲያ ሰዎች ሰጥቶ ለማዋረድ መሄዱ ምን አደረገ? አንደኛ ኢጓቸውን በጣም ጎዳው። ቅድም እንዳልኩ ከስልጣን መውረድ ራሱ ብርድ ይለዋል። ያንን ብርድ ደግሞ በፌስቡክ እና በሌላ ስታዋርደው የምትኖርበት ሀገርና እኔ በምኖርበት ሀገር ራሱ እንደዚህ አይነት ዋና ቁልፍ ላይ የነበሩ ሰዎች ምንም ባትወዳቸው ስታሰናበታቸው በክብርና በጥንቃቄ ነው። አየህ፣ በክብርና በጥንቃቄ እንደዚህ አይነት ነገሮች ያኔ ሁለት ነገር በጣ። አየህ፣ አንደኛ እነሱ አንደስትሜት አደረጉት፣ ናቁት። ጆሮን ይዘው ያሳደጉት ማንጁስ ነው። ግን ይሄ ማንጁስ በትልቅ ጄቶች እንደመጣ አሁን ብዙ ጊዜ ጀዋር ሁለት መንግስት አለ ይላሉ። ነው እኔ ቆስል የነበረው ሁለት ኢንጂን ያለው መንግስት ነው ያኔ ስለ ነበረው። ስቴቱ አለ አብይ ከኢህአዴግ የወሰደው የፖፑላር ሰፖርቱ ደግሞ አለ። ሁለት ኢንጂን ያለው ቱርቦ ጄት ነው እየነዳ ያለው አብይ እና ያንን ፓይለቱን ብቻ አይደለም ማየት ያለበት ያን ማሲቭ ቱርቦ ስቴት አለ። ኢትዮጵያን ስቴት ይዟል። ኢህአዴግ ወደ መጨረሻ ላይ የሌለውን ህዝብ ደግሞ ይዟል። ሁለት ነው በሁለት ኢንጂን እየሄደ ያለ ሰው ነው አብይ ያኔ ጊዜ። እሱን አንደስትሜት አደረጉት።
ስለሚያውቁት ድክመቱን ምንም ስለሚያውቁት ጁኒየር ስለሆነ እናውቁት። እሱ ደግሞ he wanted to assert ሊያሳያቸው ፈለገ። እነሱም ብቻ ነው ሌሎችንም ሊያሳይ ፈለገ። አይ ዲሞንስትሬት ማድረግ ፈለገ። ያቺ ሲሊ ጫዋታዎች ምን ውስጥ ከተቱ እልህ ውስጥ እያስገቡ ነገሮቹን አመጡና ያለመምታት እድል ነበረው። አሁን ሰምተው እንደሆነ ስዩም መስፍን ስለዚህ ኢንተርቪው ሰጥቷል። ጻድቃን ሰጥቷል። let's be fair ጠባጫሪ የህዋት እና የትግራይ ኤሊቶች ነበሩ። እነጌቾ ጸባጫሪዎች ነበሩ። ጌታቸው አሰፋ ከጀርባ ሊሆን ይችላል። እነጌታቸው ረዳ ግን ከፊት ለፊት ጠባጫሪዎች ነበሩ። እነሱ ጋር ቀላል የማይባል ኢጎ አለ። በጣም ቀላል ኢጎ ብቻ ሳይሆን አወኩሽ ናኩሽም ነበረ። ግን ደግሞ ከትግራይ ደግሞ ሰላም የፈለጉ ሰዎች ነበሩ እኮ እና ስዩም ለረጅም ጊዜ የኢትዮጵያ ቺፍ ዲፕሎማት የህዋትም ቺፍ ዲፕሎማት 40-50 ዓመት ስልጣን የነበረው ሰው ነው እና ኤክስፒሪየንስ የነበረው ሰው ነው። ልጠረጥረው ትችላለህ አንዳንድ ነገሮች ላይ ግን ኦል ኦፍ ሰደን ስታገለው የሚፈጠረው ነገር አለ። ሪሜምበር የመለስ ሞት የፈጠረው ቮይድ ነበር። ሳይኮሎጂካሊ በትግራይ ኤሊት ላይ የፈጠረው ነገር ነበር። ያንም ቮይድ አልሞሉም። አሁን መለስም ብቻ ሳይሆን ስልጣን ሲያጡ ደግሞ የመጣው ነገር አለ። አየህ እና ሞክረዋል እኮ ጻድቃን አይ ነው ጻድቃን ሄዶ ሞክሯል። ስዩም ሞክሯል። ኢቨን አቦይ ስብሃት ረጅም ጊዜ አውርተናል። አንድ ጊዜ እነ ጻርና ጀነራል አማራ ክልል ላይ የሞቱ ጊዜ አውርተን ነበር። እነሱ ራሱ ቁጣም ቢኖር ፍራቻም ቢኖር they are open to discussion። ግን አየሱ አሰርት ማድረግ ሞከረ። አሰርትና ማድረግ መሞከሩ ሪዚስትድ ሆነ። የትግራይ ናሽናሊዝም በጣም አንደርስቲሜት አደረገው። አየህ የትግራይ ናሽናሊዝም አንደኛ ለረጅም ጊዜ የተገነባ ናሽናሊዝም ነው። ኢንስቲቱሽናላይዝድ የሆነ ናሽናሊዝም ነው በህወሓት ስር። ሁለተኛ ስልጣንን የለቀቀ ናሽናሊዝም ነው። ኢስ አ ውንድድ ናሽናሊዝም። ሰርድ ኢስ አ ማይኖሪቲ ናሽናሊዝም። ሶስቱን አንድ ላይ ስታመጣው በጣም ፓወርፉል የሆነ ሪዘንትመንት ነው የሚፈጥረውና ያንን የሄደበት ሁኔታ ግጭት ውስጥ ለዚህ ነው ህወሓቶች ጥፋት የለባቸውም ነው። ቅድም ብያለሁ ነፍሱን ይማረው እነ ሴኩቱሬ እነ ጌታቸው የነበረው ሬቶሪክ it was not helpful። ትዝ ይላል እኔና ጌቹ ራሱ እንመላለስ ነበር መሃል ላይ ጥባጥቤ ሲጫወቱ ነበርና እሱ እንዳለ ሆኖ ግን ስቲል ጦርነቱን የማስቀረት ትልቁ ኃላፊነት ስልጣን የያዘውና ከህወሓት የበለጠ ሰፊ ፖለቲካል ካፒታል በጊዜው የነበረው አብይ ነበር ያኔ። ክብራትና ክብራን የቲክቶክ ላይ ቤተሰቦች እንዴት ናችሁ? ወደ ዋናው ጉዳይ ደግሞ እየመጣ ነው። የወቅቱ መነጋገሪያ ጉዳይ ጽምዶ ይሉታል፣ ጥምረት ይሉታል፣ ኮሊዥን ይሉታል። እናንተ በፈለጋችሁት ጥሩት። ለመንደርደሪያ እንዲሆነን አሁን ባለው ነባራዊ ሁኔታ 3-4 ሆነው ጥምረት ይፈጥሩ አሁን ያለውን አብይ በጦርነት ማሸነፍ ይችላሉ ብለህ ታምናለህ? ከዛ ወደ ጥምዶ እንመጣለን። ይሰማችኋል? ኦኬ እሱ እንትን ላይ የሚመሰረተው ብዙ ፋክተሮች ማየት መቻል አለብህ። ይህን ጽምዶን እንግዲህ ጽምዶ የአራት ኃይሎች ነው የሚሆነው ከሆነ የኤርትራ፣ የትግራይ፣ የአማራና የኦላ የፋኖ የኦላ ነው የሚሆነው። ዋናው ቆጣሪው ግብጽ። እሱን ልምጣልህ። ፊት ለፊት ተሰላፊዎች ሜዳ ውስጥ የሚጫወቱት ኳስ አቀባይንና ቲፎዞን አይደለም። እኛን ሳንቆጥር ሌሎችን ሳንቆጥር ሜዳ ውስጥ የሚጫወቱት ለሻምፒዮንስ ሊግ የሚጫወቱት ኤርትራ፣ ትግራይ፣ ሻቢያ፣ ህወሓት፣ ፋኖና ኦላ ነው የሚሆኑት በዛ ወገን። በዚህ ወገን አብይና አብሮቸው ያሉ ቲፒኤፍ ሌሎች ይኖራሉ። ኮምፕሊኬትድ የሚያደርገው ካልኩሌሽኑን አንተ ያነሳው ቸኩላ ያነሳው ቲፎዞቹና ኳስ አቀባዮቹ አሁን ይሄ ጦርነት ሰው እንደሚያየው የሰሜን ጦርነት ይባላል። የሰሜን ጦርነት አይደለም፣ የሰሜንና ምዕራብ ጦርነት ነው። ሰሜን ምዕራብ ፕሮባብሊ ምስራቅ በአፋር በኩል አፋርም ሰሜን ነው ብለው፣ ግን የሰሜንና የምዕራብ ነው። ምክንያቱም ሱዳን አሁን የጦርነታችን አካል ነው የሆነችው። ኢትዮጵያ RSFን ትደግፋለች። ሳፍ የቡርሃን ደግሞ ህወሓትን እና ያንን ጥምረት ይደግፋል። በቀጥታውን እነኛ ያሉ ይሄ አንድ ዋር ቲያትር ነው ሱዳንና ኢትዮጵያ። ከነሱ ጀርባ ደግሞ
በዛ ግብፅ አለች። ከዚህ ግብፅ ጀርባ ቱርክና ሳውዲ፣ በዚህ ደግሞ ኤሚሬትና እስራኤል አሉ። አሜሪካና ራሻ አጫዋች ናቸው እና የዚህ አሰላለፍ ወሳኝ ነው። እዚህ ላይ ሰዎች እንዳደርጉ ሁለት በጣም ወሳኝ ፓወርፉል ኃይሎች ብዙ ስለ ግብፅ ያወራል። ግብፅ ምላስ ነው። ግብፅ አይደለም ወሳኙ ተጫዋች፣ እዚህ ወሳኙ ኳስ አቀባይ ሳውዲና ኤሚሬት ናቸው። ሳውዲና ኤሚሬት እንዴት መሰለህ ማየት ያለብን፣ ዝሆንና ነብር። ሳውዲ ዝሆን ነው፣ ማሲቭ ኢኮኖሚ ነው ያለው፣ ማሲቭ ኃይል አለው፣ ግን ስሎው ነው። ኤሚሬት ኢኮኖሚ ያነሰ ነው፣ ሾርት ነው ካልኩሌት የምታደርገው፣ ግን ኤክስትሪምሊ ፈጣን ነች። ድጋፍ ስታመጣ የሳውዲ ኢንስቲቱሽናል ነው፣ ቀስ ብሎ ነው የሚሰጥህ፣ ትልቅ ነው የሚሰጥህ፣ ግን ጊዜ ወስዶብህ ነው። ኤሚሬት ግን ኦቨርናይት ነው የሚሰጥህ። የትግራይ ጦርነት ላይ ዲሳይሲቭ የሆኑት ለምንድን ነው? የተፈለገውን ጦር መሳሪያ ተተኳሽና የሰው ኃይል በ24 ሰዓት ውስጥ ነው የሚያመጣልህ። የሳውዲ ግን ወራት ሊፈጅብህ ይችላል። ሶ you have to take into calculation ወደ ጦርነት የምትገባ ከሆነ እና ጀነራል ባጫ ባለው ሲናገር ወደ ራሱ ቡድን አደላ እንጂ አንድ ኢንትረስቲንግ አስፔክት አምጥቷል። ወደ ፎል ጦርነት የምንገባ ከሆነ ሆርን ኦፍ አፍሪካ አሁን በምናየው ላይቀጥል ይችላል። ተናጋሪውን ባትወድም የሚናገረውን ነገር ባጫ በነገራችን ላይ ናይሮቢ ላይ ሊያሸከሽከኝ ነበረ። ስለዚህ ለረጅም ጊዜ እንተዋወቃለን፣ ግን በኋላ ላይ ኢንትረስት ገብተናልና he said something interesting። ያው እኛ እናሸንፋለን በሚለው ነው የመጣው። I wouldn't be that sure። ግን ይሄ ጦርነት ከገባ ከባጫ በፊት የኔው ያለው ማን ነው ታውቃለህ? ስዩም መስፍን ነው። ስዩም መስፍን ገና I think 2019 አካባቢ ላይ ወደ ጦርነት የምንገባ ከሆነ ይሄ ናሽናል ጦርነት ሳይሆን ሪጂናል ነው ብሎ ነበር። ያኔ ፕሮፌቲክ ነበር። ከስርዬ በፊት ስዩም ብሎታል። ስዩም ደግመው እና አሁንም እነዚህ ጦርነቱ የቆዩ ሰዎች እኮ ጦርነትን ይረዳሉ። አንዱ የአብይ ችግር እኮ ጦርነትን እግሩ አይከላከልም እንጂ ተዋግቶም አዋግቶ አላየም። እንደነኚህ እንደ ጦርነት ጠገብ ጀነራሎችና የፖለቲካ ሰዎችና ወደ ጦርነት የምንገባ ከሆነ ለምን ነው ውስብስብ ማድረግብህ? ይህ ቀላል ይሄ እከሌ ያሸንፋል እከሌ የሚያሸንፈው ነገር ካልኩሌሽን እንዳንገባ። ጦርነቱ የምንገባ ከሆነ ሶስት ውጤት መጠበቅ አለብን። ወይ አብይ እንዳሰበው በአጭር ጊዜ ዋና ደርምሶ በተለይ አመራር መግደል ከቻለ እሱ ያለውን ፓወር አንደርስቲሜት ማድረግ የለብህም። የኤሚሬትስ ቦሳሶም ያለው ሌላም ቦታ ያለው ለሱዳን ለኢትዮጵያም ባህር ዳርና ቢሾፍቱ ላይ በጣም ከፍተኛ የሆነ ተተኳሽና የኤር ፓወር ላይ ኮምፓረብል አይደሉም ሁለቱ ሳይዶች። የድሮን ዋርፌር ደግሞ ቀላል አይደለም። አንድ እሱ። ሁለተኛ በእግረኛ ከሆነ የትግራይ እግረኛ በጣም ጠንካራ ነው። የኤርትራ ቀጥታ የሚገባ ከሆነ በእግረኛ በጣም ጠንካራ ነው የሚሆኑት። ስለዚህ አብይ ኦቨርዌልሚንግ ሾክ ኤንድ ኦ የሚሉ አሜሪካኖች የሚሉት ኦቨርዌልሚንግ ፎርስ ተጠቅሞ መጀመሪያ አካባቢ ይሄ ትግራይ ላይ ያደረገውን አይነት ኦቨርዌልም ካደረጋቸው እንትን የሚያደርግበት እድል ሊፈጠር ይችላል። ሁለተኛው ያንን ተቋቁመው በእግረኛ ከመጡ የአብይ እግረኛ ከነኛ ጋር የመወዳደር አቅሙ የሰው ኃይል አለው፣ ግን ሞራሉ የዛን ያህል አይደለም። ሞራል ላይ በዘመናዊ ጦርነት ግን አሁን እግረኛ ያን ያህል በድሮን ዘመን እሱንም ቻሌንጅ ላርግ ኢራኑ መሰዳት በመጀመሪያው እኮ 72 ሰዓት ነው ኤር ዲፌንስዋን ዲስትሮይ ያደረጉት አይደለም እንደ አሜሪካና እስራኤል። yes 6 ወር ሊሆን ነው። ምክንያቱም እግረኛ መግባት አልቻለም ኢራን ላይ። ቫስት የሆነ ጂኦግራፊው በጣም ከባድ የሆነ ከፍተኛ ጦር አላት እግረኛ፣ ግን ከፍተኛ ሊሞት የዘጋጀ ጦር አላት። በእግር መግባት አልፈለጉም፣ እስካሁንም አልቻሉም እነኞች። እና አንድ ነው ለማለት
እግረኛ ስቲል አስፈላጊ ነው። እግረኛ ኃይል ስቲል አስፈላጊ ነው። አስፈላጊ ነው። ለዚህ ነው ውጤቱን መገመት የሚከብደው። ለዛ ነው አቮይድ ማድረጉ የተሻለ ነው። የምንገባበት ከሆነ የምንገባበት ልናቁም። ሶስተኛው እንግዲህ አንዱ አብይ በአንዴ ማሸነፍ፣ ሁለተኛ እነኛ በመለሶ ማጥቃት መጥተው አዲስ አበባ መቆጣጠር፣ ሶስተኛው ፕሮሎንግድ ፕሮታክትድ ጦርነት ውስጥ ሶስተኛው ነው ትልቅ ላይክ ሊሆን የሚችለው ፕሮትራክትድ ጦርነት ውስጥ ልንገባ የምንችልበት እድል ሰፊ ነው እና አቮይድ ማድረጉ ነው። ባለፈው ባደረኩት ኢንተርቪው እስካሁን ለምን ጦርነት አልገቡት የሚለው ላይ እኮ ተናግሬያለሁ። እነዚህ ካልኩሌሽኖች ካልኩሌት ያደርጋሉ። በተለይ ደግሞ ተሞካክረዋል። አየህ 2 ዓመት ስለተሞካከሩ አሁን ይተዋወቃሉ።